የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ገሰሰ ነኝ። ይሄ እንግዲህ ጊር በሚል ተከታታይ የማቀርብላችሁ 48ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀኑ ኦክቶበር 3 ነው። እንግዲህ 47ኛው ቪዲዮ ላይ ካዳስተር ሲስተም መገንባት እኔ ብዙም ከባድ ነው ብዬ አላስብም ምናምን ብያችሁ ነበር። እኔ ሲመስለኝ ካልተሳሳትኩኝ ማለት መንግስት መስሪያ ቤቶች በአብዛኛው ላይክ ነው ኢንተርኔት ምናምን ኮኔክትድ ምናምን ናቸው። እኔ ኢፋምናት ሚስቴክን ነው የምላችሁ ላይክ ነው። እኔ አሁን ክፍለ ከተማ ሄጄ ምናምን ያየሁበት እድል ጠባብ ሊሆን ይችላል፣ ግን አስፋር አሳም ኮንሰርንድ ኢንተርኔት አክሰስ ያላቸው ምናልባት ዋን ወይም ዋይድ ኤሪያ ኔትወርክ የማግኘት ምናምን ኦልሬዲ ኮስቱ ያለ ነው የሚመስለኝ። ለዚህ ለካዳስተሩ ብላችሁ አይደለም የምታመጡት ነው የምላችሁ። ኦልሬዲ ኤግዚስቲንግ ሲስተም ሊኖራቸው ይችላል። ስለዚህ እኔ እንደሚመስለኝ ነው የምላችሁ። እኔ እንደሚመስለኝ ኮስቱን ብታወጡት ላይክ ነው እንዴት ልበላችሁ፣ የሃርድዌር ኮስቶች ይኖርባቸዋል። ሃርድዌር ኮስት ማለት እንግዲህ ኮምፒውተርስ፣ ኔትወርክ ዲቫይስስ እና ላይክ ነው አንዳንድ አሁን ለምሳሌ ፓወር እንደ ዩፒኤስ አይነት ነገሮች ዩቲሊቲን ብላቸው ሳምቲንግ ነው ላይክ ነው ዩቲሊቲስ ወዘተ። እና እነዚህ ዩቲሊቲዎቹ አሁን ለምሳሌ አንኢንተራፕትድ ፓወር ሰፕላይ የሚባል ዩፒኤስ አሁን እየሰራችሁ መብራት ቢጠፋ ዩፒኤሱ እንደ ባትሪ ሆኖ አውቶማቲካሊ ይቀጥላል። ኢቭን ጀነሬተር ኖሯችሁ ጀነሬተሩ እስኪቀየር ድረስ ኮምፒውተራችሁ እንዳይጠፋ እና በዛው አብሮ ዳታ ምናምን እንዳታጠፉ። ግን እነዚህ ነገሮች በሙሉ እኔ ካልተሳሳትኩ ነው የምላችሁ። ምክንያቱም ምንድነው እኔ እንጃ ለመሄድ ባጋጠመኝና ባየሁባቸው በአንዳንድ ዝም ብለው ቁጭ ብለው ዩቲዩብ ሲያዩ ምናምን በራሳቸው አይመስለኝም፣ በኮምፒውተር ነው የምላችሁ። ማለት ዴስክቶፕ የሌለው አለ። አሁን ቢሮ ውስጥ የሰው ቢሮ ውስጥ ገብታችሁ በአብዛኛው ነው የምላችሁ የቢሮ ስራ የጽህፈት ስራ ምናምን የሚሰሩ ከሆነ በአብዛኛው ኦልሬዲ ዩፒኤስ ኔትወርክ ዲቫይስስ ኮምፒውተሩ ያላቸው ነው የሚመስለኝ። ገብቷቸዋል። ላይክ እንትኖቹ ክፍለ ከተማዎቹ እነዚህ ነገሮች አሏቸው ብዬ ነው የማስበው። እና ከቴሌ ጋር ምናልባት አሁን የሚለው ምንድነው በወር 500 ሺህ ብር ሊያወጡ ይችላሉ ለሰብስክሪፕሽን ዋይድ ኤሪያ ኔትወርክ ሴታፕ አድርጎላቸው ሰርቨሩን እንዲያገኙት ማለት ነው። ስለዚህ ሃርድዌርን በተመለከተ ወጪ ሊኖራቸው የሚችለው ካዳስተር ስትሰሩ እነዚህ ሰርቨሮቹን ነው፣ ዩኒክ እና ዴዲኬትድ የሆነ ሰርቨር እና ደግሞ ፈጣን የሆነ ሪኩዌስቶቹን ከየብራንቹ የሚያስተናግድ ከየብራንቹ ማስተናገድ ብቻ ሳይሆን እንዴት ላይክ ነው ኦንላይንም አቬሌብል የምታደርጉት ከሆነ ማለት እንትን ምንድነው ዲኦዲ አታክ ምናምን ምንድነው ዲናይል ኦፍ ሰርቪስ ዲኦኤስ ነው ላይክ እሱን ኢንሳ ይቆጣጠር ዝርዝር ውስጥ ገባው። ግን ለምሳሌ ዌብሳይቱን ሰዎች አውቀው አታክ ሊያደርጉት ይችላሉ። በጣም ኩዌሪ በማብዛት ምናምን እንትን ሎንች በማድረግ ጥያቄ በማብዛት አውቀው ላይክ ነው ለማስተጓጎል የሚፈልጉ ግን የውጭ ጣላት ምናምን ነው የሚሆነው። እሱ እንግዲህ ደህንነቱ ኢንሳ ምናምን ደህንነቱ ይቆጣጠረው። ግን ሰርቨር አርጋችሁ ስታብሊሽ አርጋችሁ ስለዚህ አዲሽናል ኮስት እንግዲህ ክፍለ ከተማዎቹ ምናልባት 500 ሺህ ብር ለቴሌ ሊከፍሉ ይችላሉ። ያው ከዚህ ኪስ ወጥቶ እዛ ኪስ ነው የሚገባው። እኔ ምን መሰላችሁ ቴሌ ካዳስተር ሲስተሙን ለማስተናገድ ብሎ የሚሰራው የልማት እንዲያውም ከስተመር አገኘው ፈይ ብሎ ነው ላይክ ነው አዲስ ገብቷቸዋል። ከዚህ ኪስ ወደዛ ኪስ ነው የሚገባው፣ ችግር የለው። እና ዋይድ ኤሪያ ኔትወርክ ለማድረግ ኢንተርኔቱ ኦንላይን አቬለብል ለማንም ሰው አቬለብል የሆነ ነው። ቴሌ ለካዳስተር ሲስተም ብሎ አዲስ የኔትወርክ ፋሲሊቲ አይፈጥም። ያለውን ፋሲሊቲ ነው ኢንተርኔቱን ነው የምንጠቀመው። ለህዝቡ ነው የምላችሁ። ለማርኬት አናላይሲስ ለሚሰሩት ለምናምን አቬለብል ታደርጉላቸዋላችሁ ወይ የሆነ አይዲ ሰጥቷቸው ስፔሻል ትሪትመንት ምናምን ላይሰንስ አቅርበው ምናምን ብለው መረጃ ማርኬት አናሊሲስ ምናምን ለሚሰሩ ሰዎች ማለት ነው። እና
ይሄ ሃርድዌር በየብራንቹ ያለው በየክፍለ ከተማው ያለው ሃርድዌር እኔ ኦልሬዲ ኤግዚስቲንግ ነው ገብቷቸዋል። አብዛ ላይክ ነው ዴስክቶፓቸውን ነው የሚጠቀሙ። ዝም ብላችሁ እንትን ነው የምታስቀምጡላቸው ሾርት ምንድነው ሾርት ከት ገብቷቸዋል። እሱን ደብል ክሊክ ያደርጋሉ፣ ቀጥታ ወስዶ ከዘርቨሩ ጋር ያገናኛቸው። ለዛ ነገር ፓስወርድ ምናምን ሰጣቸዋላችሁ። ኢንተርናል ኔትወርክ ሆነው እንትን እንዲህ 50 ሺህ ብር ብዙ አይመስለኝም ለክፍለ ከተማዎቹ ሀብታም ናቸው ገብቷቸዋል። እና ደግሞ ኦፕሬሽን ለመስራት መሬት ለመግዛት ለመሸጥ ለአዲስ ሰው መሬት ለመስጠት ወዘተ ወዘተ አፕግሬድ ለመመዝገብ ጭቅጭቅ ካለ ማለት አፕዴት ለማድረግ ማለት ነው ዴታ በየብራንቹ ይሰሩታል። እና በየሰብሲቲው ያለው የሃርድዌር ሪኳየርመንት ኦልሬዲ ኤግዚስቲንግ ነው። ሰርቨሩን ለብቻው ነው የሚሰሩት ላይክ ነው። እና እንዳየ ነው በ15 ሚሊዮን ብር በ14 ሚሊዮን ብር ማለቅ ይችላል ነው የሚለው። ሶፍትዌሩን ነገርኳችሁ። እኔ እንደው እንክፈል እንኳን ብንል እኔ ይመስለኛል አይዶን አሁን የሚጠሩትን ዋጋ ስለማላቅ ነው እንጂ ከባድ ነገር አይደለም። በጣም በቀላሉ መሰራት የሚችል ነው። እኔ እንጃ ያው የሶፍትዌር ማርኬቱን ስለማላቀው ነው እንጂ በቀላል እንትን ዴቨሎፕ ተደርጎ አክቹዋሊ ወርልድ ባንክ የሚለው ሰርተን ሰተናቸዋል ነው ይሰራሉ። ገብታችኋል? ጃፓንኛ ምንድነው ነው ምናምን እና እሱን ካረጋችሁ ሰርቨር አድርጎ ቶታሊ ኮስቱ ያን ያክል ነው ላይክ ነው። ይልቁንም የሚያስቸግረው በየቦታው እየዞሩ በጂፒኤስ እየለኩ ምናምን እያሉ ኢንፎርሜሽን ማስገባቱ ኢትስ ጎይና ቢ ኮስቲ 10 ወር 1000 ሰው ምናምን ሊፈልግ ይችላል። እንዳልኳችሁ ግን ቶታል የዋይድ ኤሪያ ኔትወርኩ ኦልሬዲ ያሉትን ኮምፒውተሮች ነው የምትጠቀሙት። በጣም ከበቂ በላይ ናቸው። ዴሉ ምናምን ማለት እንትን ካላላችሁ በስተቀር ምንድነው የሚባለው ቫይረስ እንዳያስገቡበት ሲስተሙን ዴዲኬትድ የሆነ ክሊየንት ምናምን ልፍጠርም ብትሉት ቀላሉ ብራንቾቹ አሁን ብራንቾቹ ምላችሁ ሰብሲቲዎቹ ለዚህ ፐርፐስ ዴዲኬትድ የሆነ 10 ኮምፒውተር ግዙ ብትላቸው በራሳቸው ነው ምላችሁ። የሆነ አዲስ አበባ መስተዳደር ምናምን በመስተዳደር ደረጃ ፕላን አውጥቶ ሳይሆን በአዲስ አበባ ደረጃ ብራንቾቹን እነዚህ ይቅርታ ብራንች እያሉ ሰብሲቲዎቹን 10 ኮምፒውተር ሰርታችሁ ገዝታችሁ ለዛውም ደግሞ ቲን ክላይንት ነው የሚሆነው በአብዛኛው ነው የምላችሁ። ቲን ክላይንት ነው ሰንስ ፓወርፉል ያልሆነ ለሌላ ፐርፐዝ ማትጠቀሙበት። ምክንያቱም አሁን ሰው ዝም ብሎ ፊልም ያይበታል፣ ጥናት ያጠናበታል ምናምን አይደለም። የቢሮ ኮምፒውተር ጣጣ ስላለው ፍላሽ ምናምን እንዳይሰኩበት፣ ቫይረስ ምናምን እንዳያስገቡበት ዴዲኬትድ የሆነ ኮምፒውተር እናርግ እንኳን ቢባል ነው የምላችሁ በየክፍለ ከተማው 10 ግዙ ሰብስቴሽን ምንድነው እንትን ቢባሉ እኔ የሚከብዳቸው አይመስለኝም። ራሳቸው ራስ ግዛና ዴዲኬትድ እንትን ብለህ አስመዝግባ አምጣ ብለህ ብትለው እኔ የሚቀል ይመስለኛል። እና ስታዩት ነው የምላችሁ ከኮስት አኳያ ይሄ ነው የሚባል ፕሮሂቢቲቭ የሆነ ኔትወርኩን አስባችሁት፣ ዋይድ ኤሪያ ኔትወርኩን አስባችሁት፣ ስታፍ ማሰልጠኑን አስባችሁት፣ ሲስተም መገንባቱን፣ ሃርድዌሩን፣ ዲፕሎይመንቱን፣ ዴታ ማስገባቱን ምናምን አስባችሁ ኢንታየር ፕሮጀክት ስታዩት እኔ በአዲስ አበባ ማለት ከሚያመጣው ጥቅም አኳያ ነው ማለት ከሚፈጥረው ከፍተኛ የማርኬት ቫልዩ የተነሳና ከሚፈታው ችግር ከሚያረጋግጠው ተጠያቂነት ከምናምን አንጻር ስታዩት በቢሊየን ብር ቢወጣበትም ማለት ማክሲመም በጣም አጋናችሁት ነው የምላችሁ። እኔ በጣም አጋናችሁት 4 ቢሊየን ብር ኮስት ቢያደርግ ነው አሁን ያልኳችሁን ነገሮች ማለት መገንባቱን ብቻ አይደለም። ላይክ ነው ሲስተም ቢልድ ማድረግ አለ፣ ላይክ ነው ሃርድዌር አለ፣ ኔትወርክ አለ፣ ትሬኒንግ አለ፣ ላይክ ነው እነዚህ ነገሮች አድርጋችሁ ምናምን
ቢበዛ ይሄን ያህል ብር ቢወጣ ነው። እና ደግሞ ምንድነው ኮንቨርዥን አለ፣ ዴታ ማስገባት ማለት ነው። ኮንቨርዥኑን እንግዲህ እኔ ስካን ላይክ ነው እንትን ሊቀል ይችላል በጣም። አሁን ስካን ስታደርጉ ለምን ትውላላችሁ? እንደኔ ነው የምላችሁ። የእንትና የኢንታይትልመንት ፔፐር እንደዚህ ምን ስካን ያስደረገ ራሱ አውቶማቲካሊ ራሱ እንትኖቹን ጂኦ ስፔሻል ዳታውን ስትሰጠው ራሱ ማፕ ላይ ወስዶ ካርታውን ስሎ እንደዚህ ነው የሚቀመጠው፣ ከዚህ እንደዚህ ነው፣ ይሄ ነው የሚያዋስነው ብሎ ሊያስቀምጥልህ የሚችል ነገር እያለ አንተ ስካን ስታደርግ ምናምን ብቻ የሆነ ሪሲቨር ዲቫይስ እና ኮኦርዲኔሽን ፈጥራ የመዘገምክ ማስገባት ነው። እና ዩሉካት ኢንታይርሊ ነው የምላችሁ ከስክራች ጀምራችሁ። ወርልድ ባንክ ያቀረበው ሲስተም የሚሰራ ከሆነ ተገላገላችሁ። እዛ ላይ ዩዘር ትሬኒንግ ማኑዋል ምናምን የሚባሉ ነገሮች ይኖራሉ። ፍሮም ላይክ ነው ስታርት ቱ ኤንድ ከባድ ነገር አይመስለኝም ነው የምላችሁ። ሃርድዌሩ በጣም ርካሽ ነው። ቢሊየኑ ምንድን ያመጣው ካላችሁ እስካሁን ካየነው ቢሊየን የሚገባ የለም ማለት ሃርድዌሩም ለአዲስ አበባ ላይክ ነው በራክ 2 ራክ ሰርቨር ምናምን አድርጋችሁ ብትሰሩ 15 ሚሊዮን ነው ያለው። 14 ሚሊዮን 13 ነጥብ ምናምን እንደው ዝም ብለን 30 እናድርገው ማርጂን ይዛችሁ ምንድነው ዋይድ ኤሪያ ኔትወርኩን ብትሉ 500,000 በክፍለ ከተማ ቢከፍሉ ነው። ገብቷቸዋል። ለምን እንግዲህ እዛ ላይ ኦፕሬሽን ስለሚሰሩበት ምንድነው የባለቤት ስም መቀየር፣ የፍርድ ቤት ውሳኔ መመዝገብ ወዘተ ምናምን ስራ ስለሚሰሩበት ማለት ነው። ስለዚህ በክፍለ ከተማ 500,000 ብር እሱም ለማኑ ለቴሌ ነው የሚከፍሉት የዋይድ ኤሪያ ኔትወርክ ሰብስክራይብ አድርገው ማለት ነው። እና እኔ አሁንም ያላቸው ይመስለኛል ኦልሬዲ ኤግዚስት አድርጎ ሊሆን ይችላል። ኔትወርክ ዲቫይስ እንግዲህ ስዊች ምናምን ሲገዛዙ ምናምን የተወሰነ ብር ላይክ ነው ማሰልጠኑ ማለት አሁን ሶፍትዌሩን የገነባው ካምፓኒ ብዙ ጊዜ አሁን ጨረታ ስታወጡ ምንድን ነው ማን ነው የሚሰራው ነው ራሱ። እኔ አሁን መስራት አይችሉም ወይ ራሱ መንግስት ራሱ እኔ ዴቨሎፐሮች ያሉት ነው የሚመስለኝ የሚችሉ ቴክኒካሊ ራሳቸው ሰርተው ማኑዋል ሰርተው በአማርኛ አዘጋጅተው ምን ብለው ስታፍ አሰልጥነው መልቀቅ ይችላሉ በራሳቸው ኮስት የሚል እምነት አለኝ። ግን አንዳንዴ ላይሆን ይችላል። እና እንግዲህ ትልቁ ስራ ጥራት ያለው ዴታ ማስገባት እና ዴታው ታማኝ መሆኑ እና ክርክሮ ላይክ ነው ገብቷቸዋል። እሱን ማድረግ ነው 4 ቢሊዮኑን ከፍ ያደረኩት ለምንድን ነው እንትኑ ሲሰራ እሱ እንግዲህ ዴታውን ስናስገባ ብዙ ብር ሰጠኝ ባለፈው ዴታውን ለማስገባት። እንግዲህ ሜቢ ለሰዎቹ 10 ወር የምትከፍላቸው ብር በጣም ብዙ ነው ብሎ አስቦ ሊሆን ይችላል የስታፍ ላይክ ነው እንትኑን ሲስተሙን ገንብታችሁ ሰርቨሩን አቁማችሁ እዛ ላይ ተጭኖ በዋይድ ኤሪያ ኔትወርክ ከየብራንቹ ከየሰብሲቲው ጋር አገናኝታችሁ ወርክ ስቴሽን ጭናችሁ ስታፍ አሰልጥናችሁ ወዘተ ዋንስ ኦፕሬሽናል ከሆነ በኋላ ማለት ላይክ ነው ሪስፖንሲቭ ከሆነ በኋላ በወረቀት ተመዝግቦ ያለው ማኑዋል ያለውን ሲስተም ወደ ሲስተሙ ማስገባት ሁለት አይነት መንገድ ነው ያለው። እንግዲህ ዴታ ኮንቨርሽን ልታረጉ ትችላላችሁ። አሁን በኤክሴል በምናምን የሚሰሩበት አይኖራቸውም ብላችሁ ታስባለ? ይኖራቸው መረጃ ዝም ብለው መቼም በሁሉን ነገር በመዝገብ አድርገው ዶሲ እየከፈቱ አዋራ እየጠጣ ኮምፒውተራይዝ ሲስተም ይኖራቸዋል። ምናልባት ከዛ ሲስተም ወደዚህ ኮንቨርት ለማድረግ ዴታ ኮንቨርሽን ሊኖር ይችላል። ኤኒዌይ ይሄ ነው ሲስተሙ። ይሄ ላይክ ነው አይ ዶንት ሲ ዱ ዩ ሲ አ ዲፊካልቲ ነገርኳቸው። ባንኮች ይሰራሉ እንዲያርገው የኛ እኔ ካልተሳሳትኩ ገብቷቸው የኛ ሀገር ሰዎች ናቸው በአብዛኛውን ስራ የሚሰሩት። እና ቢሊየኑ የገባው እንግዲህ ቢሊየን የሚል ዋጋው የመጣው እሱ ቢሊየን ስላለኝ ነው ማለት ነው። ለ10 ወር ሰው አሰማርተ ከዛ መረጃ ያመጣ ያ በጂፒኤስ ምናምን ተሞልቶ የሚመጣው መረጃ እዚህ ጋር ሪፍሌክት ሲያደርግ ቢሮስ ደግሞ ቁጭ ብሎ የዚህኛው ሰውዬ ነው ልክ ነው ምናምን ብሎ ካለው ከመዝገብ ጋር አመሳክሮ ወይንም ኤክሰል ላይ ካለው ጋር አመሳክሮ ሲስተም ውስጥ አስገብቶ ምናምን ዴታ ኮንቨርዥኑ የራሱ የሆነ ፕሮሰስ ሊፈልግ ይችላል። እንዴት አድርገህ ነው ኮንቨርት የምታደርገው ማለት ምንድነው አሁን የሚሰራውን ስራ ማወቅ ይጠይቃል።
ማለት በኤክሰል ነው የምትጠቀሙት ወይስ እዛው ራሱ ኢንሃውስ ዴቨሎፕ የተደረገ ሲስተም አላችሁ ወይስ ዶሴ የቀደ እንትን ሪባን እየፈታችሁ ያላችሁ ነው የምታረጉት የሚለው ኢት ዲፔንድስ። ገብቷችኋል? እሱን ካረጋችሁ በኋላ እኔ ቀላል ነው የሚመስለኝ። ቢሊየን የገባው ዴታውን ኮንቨርት የማድረጉ እንትን በቢሊየን እንትን ይላል ስላለ ነው። ገብቷችኋል? እና ይህን ሁሉ የለፈለፍኩት እንግዲህ ትርጉም ከሰጠ ይህን ሁሉ የለፈለፍኩት ካዳስተር ሲስተም ኢምፕሊመንት ለማድረግ እኔ ቴክኒካል እውቀቱ ያለው ሰው ስለሌለ አይመስለኝም። ዋጋውም እንደምታዩት ነው። እንዲያውም ሃርድዌሩን ከመገመለት እንግዲህ ሃርድዌሮቹን ሰርቨሮቹን ከነራካቸው ከመግዛት የሶፍትዌር ላይሰንሲንግ ምናምን ሊኖር ይችላል። አሁን ኢት ዲፔንድስ ሃው ዩ ፕሪፈር። እኔ አሁን ለምሳሌ አይ ዶንት ሲ ኤኒ ሪዝን ዋይ ገብቷቸዋል። ለምሳሌ ኦራክል ዳታቤዝ እንጠቀም ብለን ምንነሳበት ማለት with this crazy hefty like ነው ላይሰንሲንግ ፊ ገብቷቸዋል። ላይክ ነው ማይስኩዌል ብትጠቀም ምን ይሆናል ነው ማለት አይ ከሰራውማ መስራት አለብኝ ካላችሁ መብት ነው። ገብቷቸዋል ማለት ያው እንግዲህ መንግስት ሆናችሁ ፓይሬትድ የሆነ ሶፍትዌር አትጠቀሙ። ለቢዝነስ ጥሩ አይደለም። ግን ለምሳሌ ኦራክል እንጠቀማለሁ ብትሉ እኔ አሁን ሲመስለኝ ብዙ እንትን አለ እኮ ምንድነው የሚባለው አሁን ኢገቨርንመንት አንዱ ሀሳባቸው ነው አይደለም። አሁን መሶብ ምናምን ሲሉ ሰምቻለሁ። ሁሉን ነገር በአንድ ዊንዶ ምናምን አክሰስ ማድረግ what do you think ማለት ኦራክል አሁን ለኢገቨርንመንት ብሎ ራሱ የሚያመቻቸው ዴታቤዝ ላይሰንሲንግ ፓኬጅ ይኖረዋል ብዬ አስባለሁ። ምክንያቱም አስቡት ብዙ የመንግስት መስሪያ ቤቶች ኦራክል ዳታቤዝን ብቻ ቢጠቀሙለት አንደኛ ስሙ ራሱ ገብቷቸዋል። አሁን ለምሳሌ ውሃ ልማት፣ ባንኮቹ፣ መከላከያ ሚኒስቴር፣ ምንድነው አገር ውስጥ ገቢ እንትን ሁሉም ኦራክልን የሚጠቀሙ ከሆነ እያንዳንዱ ሚኒስቴር መስሪያ ቤት ሄዶ ሴፕሬትሊ ላይሰንስ ማድረግ የለበትም። ኦራክል አንድ አይነት ዲል ከኦራክል ጋር ትፈራረሙና ለተለያየ ሰርቪስ ትጠቀሙበታላችሁ። ኢፍ ዩ አንደርስታንድ ዋት አይ ሚን ማለት ነው። እና እኔ ሳየው ዲፊከልቲው አልታየኝም። ችግሩ ግን ዲፊከልቲው የሚመነጨው እንዳልኳቸው አሁን ለምሳሌ ይህንን ሲስተም እንስራ ተብሎ ቢነሳ ሰው መጀመሪያ የሚታየው ከዚህ ሲስተም ይሄንን ፕሮጀክት ከማስጀመርና ተግባር ላይ ከመዋል ምን ያህል ብር አገኛለሁ እንደሱም ብሎ በሰራው ነው። እንደሱም ብሎ ደግሞ ሲሰራው ሌላው ችግር የሚያመጣው ነገር እኔ የሚመስለኝ ሰዎች ይፈራሉ ነው ላይክ ነው ባለስልጣኖቹ ወይ ምናምኑ እንደዚህ አይነት ትራንስፓረንት የሆነ አሰራር ላይክ ነው ወደ ተግባር እንዲመጣ የሚፈልጉ አይመስለኝም እንጂ ቴክኒካሊ አስቸጋሪ አይመስለኝም። የሊዝ አዋጁንም እዚህ ጋር መተው ሲያነሱት ስም ላይክ ነው ሆን ብሎ መንግስት አላማው የመሬትን ዋጋ አንሮ ከዛ ላይ ቫልዩ መፍጠር ነው ለሱ አላማ እና ቫልዩ መፍጠር ደግሞ አላማው እንዴት ልበላችሁ የህዝብ ወገንተኝነት አይታይበትም። ያስፈራችኋል ማለት የህዝብ ወገንተኝነት አይታይም። ለህዝቡ ብሎ አይደለም። ምክንያቱም ለህዝቡ ብሎ አይደለም ብላችሁ ላይክ ነው አሁን እዚህ ጋር የተዘረዘሩት እኔ የሊዝ ህጎቹ ችግሮችን መንቀሱ እንዴት መሰላችሁ? የኢትዮጵያ መንግስት የሆነ የአፍሪካ አይነት መንግስት አይደለም። ፎር a lack of better የድድብና ችግር አይደለም። አይ ቲንክ ወርዱ ጥሩ አይደለም መሰለኝ። እንዴት ልበላችሁ እንትን አይመስለኝም ችግሩ ቴክኒካል ኖው ሃው እንዴት ነው የሚደረገው የሚለው ችግር አይደለም። ላይክ ነው ማመን አይችልም። አሁን እንደዚህ አድርገን ይሄንን አድርገን ይሄ ፖለቲካል ኢኮኖሚክ አንደርስታንዲንጉ እኔ ለምን እንደሆነ አላውቅም። ኢትስ ኢን ዘ ውድስ ገብቷቸዋል። በቃ በጣም እንትን ነውና የሚሄድበት መንገድ ወይ በጣም የተሳሳተ ነው ወይ ደግሞ
እንትን አለ ቢሮክራቲክ ኮራፕሽን አለበት ማለት ራሳቸው እንዴት ልበላችሁ አሁን የሚሏችሁ ብሔራዊ ዴሞክራሲያዊ አብዮት የሚለው ምንድን ነው? ቢሮክራቲክ ካፒታሊዝምን ቢሮክራቲክ ነው like how do you write it ቢሮክራቲክ ካፒታሊዝም ይሉታል አይደለም ካፒታሊዝም እና ቢሮክራቲክ ካፒታሊዝም ብለው ሲሉ እሱን ልናጠፋ ነው ብለው መተው እኔ የሚመስለኝ ነው የኔ ነው it's my reading it's my opinion ገብቷችኋል አንዳንዴ አሁን ቢሮክራቲክ ካፒታሊዝም ምን ማለት እንደሆነ ራሱ አያውቁትም ነበር ሲያውቁት ኦኬ ለካ እንደዚህ ብለህ አጭበርብረ ሀብት መፍጠር እንትን ገልብጠው ኢንቨርስ አድርገው ነው የሚረዱት እንደዚህ አይነት ያሰራረቅ መንገድ አለ ለካ once they understand that it's all about bureaucratic capitalism ስለዚህ መንግስቱ የተያዘበት አባዜ ይሄ ነው እኔ ለኔ ነው ማለት አመጣጣችን ቢሮክራሲያዊ ካፒታሊዝምን ልንዋጋ ነው አይደለም የብሔራዊ ዴሞክራሲያዊ አብዮት አንዱ ጸረ ቡርዥዋ ነን ጸረ ካፒታሊስት ነን ጸረ ፊውዳል ነን ጸረ ኢምፔሪያሊዝም ነን ጸረ ቢሮክራሲያዊ ካፒታሊዝም ነን ወይ ለካ ቢሮክራሲያዊ ካፒታሊዝም ማለት ምን ማለት ነው የህግ ስርዓት አዋቅረ በዛ ህግ መሰረት አንተ ለህዝብ እየሰራው ነው ህግን ከለላ አድርጎ ለካ መዝረፍ ይቻላል የሚል አንደርስታንዲንግ የሰጣቸው ነው የሚመስለው ስለዚህ ህዝቡም ራሱ የቢሮክራሲያዊ ካፒታሊዝም ጥልቀቱን አንደርስታንድ ስለማያደርገው መንቀስም መቃወምም መንቀፍም ይከብደዋል ምክንያቱም አሁን ቢሮክራሲያዊ ካፒታሊዝም እንደ ተኩላ ነው ማለት ነው ለምድ እንደለበሰ ተኩላ ነው የሚያደርገው ምንድነው ያችን ነገር ሸፍኖ መጥቶ አሁን እኔ ለፕሮግራሜ ነው ይላቸዋል መንግስት ፕሮግራም ምንድነው ስትሉት ኮንዶሚኒየም ቤት በስፋት በመድረስ ስርዓት ለድሃው መድረስ ነው ይላቸው and it looks like ነው አሁን ቀኝ ገዢዎች ታውቃላችሁ ምንድነው ነው ኤክስኪዩዛቸው ልናሰለጥናችሁ መጣን እኮ ነው የሚለው እንትን እንጂ እናንተን ልነካ አይደለም ነው እና ቢሮክራሲያዊ ካፒታሊዝም ራሱ ይሄ ሶሻሊስቶቹ ያመጡት ለምንድን ነው ሲያዩት እነዚህ አብዛኛዎቹ ኤክስፕሮፕሪየት የሚያደርጉት በዝባዥ የሆኑት መንግስታት የሚበዘብዙበት መንገድ እንደዚህ ያደርገው ነው አሁን ኢስት ኢንዲስን ብታዩት ምናምን ስታዩት በቃ ኦፕሬሽናል ነው ምናምን ግን ውስጡ ማለት በቃ the entire edifice is about በመንግስት ስም በህግ ስም በከለላ ስም በአደባባይ መዝረፍ ነው እና አሁን ለምሳሌ ይሄ the new class የሚለው የሚለቫን ዲኤልኤስ መጽሐፍ ካነበባችሁ እሱን ነው የሚላችሁ ሶሻሊስቶቹ ስልጣን ላይ ከመጡ በኋላ አዲስ የገዢ መደብ ነው የሆኑት ነው አይ ዶንት ኖ ምን ያህል እውነት እንደሆነ አሁን ለምሳሌ የያሲን አረፋት ሴት ልጅ 8 ቢሊዮን ዶላር በስሙ አላት በጣም ሀብታም ነው ያሲን አረፋት ታውቃለህ ግን ምንድነው የሚለው እንትን ታጋይ ነኝ የነጻነት ታጋይ ነኝ ምናምን ነው ሀብታም ናቸው ላይክ ነው አይ ዶንት ኖ ሚዲያ የምትከታተሉ ከሆነ አሁን ለምሳሌ የራሻው የውጭ ጉዳይ ሚኒስትር ላቭሮቭ የሚባለው ማለት ነው ብዙ ነገር ያወራሉ እና አንድ እንትና ደግሞ ማይክ ማካፈል የሚሉት የኦባማ ታይም በኦባማ ጊዜ በራሻ የአሜሪካ አምባሳደር የነበረ ሰው ይያል ፑቲን ራሱ አይ ዶንት ኖ ላይክ ነው ምን የሆነ ሰውን አሳልፈን ስጠን ሲሉት አሜሪካኖች ይሄ ማይክ ማካፈል የሚባለውን የእናንተ አምባሳደር አሳልፋችሁ ስጡን ሲል ሰምቻለሁ በጣም ነው የሚጠሉት እና እሱ ማይክ ማካፈል እንግዲህ እውነቱን ይሁን ወይ ስለሚጠሉት ላይ ያስገባላቸው ፈልገው ይሆን አላውቅም
ራሻ ስትሄድ በቃ በጣም ትልልቆቹ ባለስልጣኖች ትልልቅ የራሻ ባለስልጣኖች የሚጠይቁ ለልጆቻቸው ቪዛ ነው አሉ። የአሜሪካ ቪዛ ላይክ ነው ሃርቫርድ ምናምን ገብተው እንዲማሩ። የቻይና ጠቅላይ ሚኒስተር ልጅ የት ነው የምትማረው? ሃርቫርድ ነው የምትማረው አሜሪካን ሀገር። አሁን ነው የምላችሁ። እና ይሄ ቢሮክራሲያዊ ካፒታሊዝም በጣም አደገኛ መንግስታዊ አሰራር፣ ህግ ያስቀምጣል፣ አዋጅ ያወጣል። እና ህግና አዋጅ ሲያወጣ ለሰፊው ህዝብ ጥቅም ነው፣ ለተጎዱት ነው ምናምን ብሎ በፖለቲካ ዲስኩር ልባችሁን ያጠፋቸዋል። ከውስጥ ገብቶ ግን ሲታይ አላማው ምንድነው ነው? የተወሰኑ ሰዎችን ሀብት መፍጠር ነው። የዘረፋ ሶፊስቲኬትድ ኢስት ኢንዲስ ነው ካምፓኒ መፍጠር ጉዳይ ነው። መንግስትነት ላይክ ነው መንግስትነት የመጨረሻው አትራፊ ድርጅት ነው ከሚል እሳቤ ነው የሚመጣው። the ultimate company is government እና የዘረፋ ስኪም ነው። ይሄ ከጥንትም የነበረ በነገራችን ላይ ሊበራል ዴሞክራሲ አሁን የሚገነጠለውና የሚወጣው እዚህ ጋር ነው። ገብቷቸዋል። የመንግስት ስልጣን ፍጹም አይደለም የሚልበት ምክንያት ለምንድን ነው? አሁን ለምሳሌ ጆን ሎክ እንድታነቡት የመንግስት ስልጣን ፍጹማዊ አይደለም የሚለው ለምንድን ነው? መንግስት ራሱ ተመልሶ ስልጣኑ ገደብ ከሌለው፣ ስልጣኑ ወሰን ከሌለውና የመንግስት ስልጣን ራሱ ከህግ በታች ካልሆነ ሰዎች ስለሆኑ መንግስት የሚሆኑት ማርክስ ራሱ ይላል መንግስታት ኤሊኔት ያደርጋሉ ራሳቸውን። መንግስት በኖረ ቁጥር ራሱን ከህብረተሰቡ እየገለለ ይሄ ኒው ክላስ የምላችሁ አሁን መጽሐፍ የሚለው እሱ ነው። መንግስታት ራሳቸው ከህብረተሰቡ እየተነጠሉ ወጥተው ገዢ መደብ ይሆናሉ። ገዢ መደብ ማለት ገቨርኒንግ በራሱ ችግር የለውም። አሁን የካፒታሊዝም የማን ነው ስሙ? የሶሻሊዝም ችግሩ ምንድን ነው? ከገዛ ባይ ዴፊኒሽን በዝባዥ ነው። ምክንያቱም በቃ ለዘረፋ ነው መንግስት የሚሆነው፣ ሌላ ምክንያት የለውም እኮ ነው የሚላቸው። እና እነዚህ ሰዎች ይህንን አንደርስታንድ ስለሚያደርጉ ገብተው ዲቫይስ የሚያደርጉት ዓለም አቀፍም ኔትወርክ ነው የሚላቸው። በጣም ውስብስብ እኮ ነው። የኢትዮጵያን መሬት አሁን እንዴት አድርገን ድሃ እናግዝበት አይደለም፣ እንዴት አድርገን የድሃውን ድህነት የህዝቡን የመሬት ፍላጎት ተጠቅመን ጡንቻን ገነባበታለን። የካፒታል፣ የገንዘብ፣ የስለላ፣ የኔትወርክ፣ የዲቫይስ፣ የኮኔክሽን ሀብት እንዴት እንፈጥረበታለን ነው። እና ሰርፌሱ እንታገልልሃለን ነው፣ እንሞትልሃለን ነው። እንዴ እናንተ እኮ የሚገርማችሁ እኮ ነው እነ ኢህአፓ እነ መኢሶን እኮ ውስጥ የማይከፍቱት ድርጅት አለ እንዴ? እነ መኢሶን ልክ መጽሐፍት ቤት፣ ምግብ ቤት፣ ሻይ ቤት፣ ሐኪም ቤት ምናምን በሰው ስም እያደረጉ ድሮ እንኳን ነው የምላችሁ ክላንደስታይን ነው፣ ለስራ ማስኬጃ ነው ይላችሁ። ለስራ ማስኬጃ አይደለም ግን እንትኑ ገብቷቸዋል ነው ነው መንግስት የመጨረሻው ኢትስ ዘ አልቲሜት ካምፓኒ። ስለዚህ መንግስትን ትይዝና ህግ እያወጣህ ምናምን እያልክ አንተ በዛ ውስጥ ሀብት ፈጥረህ ምናምን ትሄዳለህ። ይሄ ሊበራል ዴሞክራሲ የሚለው ከዚህ የሚገነጠልበት ምክንያት ምንድን ነው? እንደዚህ ናችሁ ነው፣ እናውቃቸዋለን። ስለዚህ ግልጸኝነት ይስፈን ነው፣ ተጠያቂነት ይስፈን ነው፣ የስልጣን ዘመን ገደብ ይኖረው ነው፣ የፖለቲካ ስልጣን በፍትሃዊና ግልጽ ውድድር ይደረግ ነው። ገብቷችኋል? እንዴት አሁን እንደዛ ሲሆን ይሄ ቢሮክራቲክ ካፒታሊዝም የሚባለው ነገር በጣም ይዳከማል። ማለት ሊጠፋ ይችላል ማለት አይደለም። ብዙ እንዴት ልበላችሁ፣ በየትኛውም ሀገር ቢሮክራሲ ሊበላሽ ይችላል። ግን ምን መሰላችሁ፣ ይሄ ዴድ ዋተር ሊሆን ግን አይችልም። ምክንያቱም የሚቀጥለው አስተዳደር ከመጣና ካልፈለገው ሊያስተካክለው ይችላል በተወሰነ ደረጃም ቢሆን። ስለዚህ የመንግስት ስልጣን ርስት አይሆንም።
እና አሁን እኛ የገጠመን ትግል ምንድነው ነው? እንደ ህዝብ አልነቃንም፣ እንደ ህዝብ አልነቃንም። ስለዚህ አሁን ለምሳሌ ኮንዶሚኒየም ሰርቼ ያቀርባለው ለአንተ ነው ሲል እውነትም ለእኔ ይመስለናል፣ ግን ለእኛ አይደለም ነው። ከዛ በኋላ አሁን ደግሞ ኮንዶሚኒየም አቁም ያለው ሲል ከአቅሙ እኮ በላይ ሆኖ ነው። በቃ ደግሞ በቤት 690 ሺህ ብር ደግሞ ተጎዳ፣ አልቻለም፣ ከሰረ። አጓጉል ነው ታውቃላችሁ። ውስጡ አዘኔታ አለው። ቢኮዝ ዩ ኖ ላይክ ነው ኢፍ ዩር ገቨርንመንት ላይክ ነው መንግስታችሁ በቤት 690 ሺህ ብር ለመደጎም ሞክሮ አቀቶት ቢወድቅ የህዝብ ወገንተኛ ነው ብላችሁ ነው የምታዝኑልን። ግን አይደለም፣ ውሸት ነው። የዘረፋ ኔትወርክ ነው። ሪሶርስ ይቆጣጠራሉ፣ ማዕድን ለመቆጣጠር ይፈልጋሉ። እና በምንድን ነው ግን የሚሸፍኑት? ለህዝብ ነው። እኛ እንዲህ ካላረግ ነው መጥተው ሊዘርፉት ነው፣ ሀገራችንን ቀኝ ሊገዙት ነው፣ እንትኖች ናቸው ምናምን ብለው ፖለቲካው ከባድ ነው። ስነ ልቦናዊ ጨዋታ በህዝቡ ላይ ይጫወቱና ህዝቡ ሌላ ጥያቄ ማለት እንዴት መሰላችሁ? ሪዝን ማድረግ አትችሉ። አሁን በእኛ ሀገር ርዕዮተ ዓለማዊ ክርክር ማድረግ አልተቻለም። እና እንዴ ውሸታቸውን ነው እኮ፣ ሌቦች ናቸው እንዳለ። በተለይ ደግሞ ወደ ላይ በወጡ ቁጥርና ነገሩ ሳይንሱ ነገርየው በገባቸው ቁጥር ሰው እያመጡ የሚማግዱት እኮ ጦርነት የማይፈሩት ላይክ ነው፣ ለነገ የማይሉት ነገር በቃ እንዴት ልበላችሁ፣ ሰላም መረጋጋት የማይፈልጉት ህዝብን በህዝብ ጋር የሚያጋጩት ምናምን ለምንድን ነው? አቴንሽን ለመከፋፈል ነው፣ ዳይቨርት ለማድረግ ነው። ገብቷቸዋል። እና እንደ ህዝብ መረዳት ያለብን ላይክ ነው። ዓለም ባንክም እንግዲህ እዚህ ውስጥ ገብቶ አሁን ለምሳሌ ክላሪቲ ጎላዋል፣ ካዳስተር ሲስተሙ ላይ እግራቸውን ጎተቱ ምናምን የሚለው እነሱ አሁን ካዳስተር ሲስተም ተግብር ብትላቸው ዶክተሮች ያመጡላቸዋል። 70 ምናምን ዶክተር አምጥተው ስብሰባ አዳራሽ ብለው አንተ በዚህ በኩል ሀሳብ ስታነሳ በዛ በኩል አንዱ ሀሳብን እንትን ይልብሃል፣ የሆነ ችግር ይፈጥራሉ። በዚህ በኩል አድርገው ነገርየው ምንድን ነው ስትል ይህ ዘረፋ ነው፣ እንትኑን ልታፈርስ ነው አይነት ነገር ነው። እና እንደ ሀገር አንደርስታንድ ማድረግ ያለብን የሊዝ ህጉ ለምንድን ነው እንደዚህ ሆነው፣ ህገ መንግስት ለምንድን ነው እንደዚህ ሆነው፣ እሱን እንተው። ዋናው አንደርስታንድ እናድርግ፣ እንቀበል፣ ህገ ክራሲን እንቀበል፣ እንስማ፣ የመንግስት ተጠያቂነት ይምጣ ምናምን ይበል። መንግስት ራሱ ያተርፋል ነው በዛ ጊዜ። እኔ አሁን ላይ ገብቷቸዋል፣ ሀብታም ይሆናል። አሜሪካኖች እኮ የተፈጥሮ ሀብት ስለሌላቸው አይደለም፣ በጣም አላቸው። ኦል ካይንድስ ኦፍ ናቹራል ሪሶርስስ፣ ግን ፕራይመርሊ ሌበር ነው በእውቀት በችሎታ በምናምን ላይ ተመሰረተ ነው። ያን ያደረጉት እንዴት አድርገው ነው? እንዴት ልበላቸው? አሁን አሜሪካ ውስጥ ጉቦ ምናምን የለም አይደለም፣ ጉቦ አለ በጣም ማለት ጉቦ የሌለበት ፖለቲካ የለም። ግን ምን ልበላቸው? አሁን ለምሳሌ እናንተ እየኖራችሁ እሱ ከፈለገ ይብላ ራሱ በኋላ ወንጀል ምርመራ ምናምን አግኝቶ ስራውን ይስጣው። ግን አሁን የእኛ ሀገሮቹ ምንድን ነው ህዝቡን ጮቅ ነው የውሸት ችግር ፈጥረው በዛ ላይ መበልጸግ ፈለጉ። ገብቷቸዋል። በጣም ጠባብነት አለበት ማለት እንብላ እንኳን ገብቷቸዋል። እንብላ እንኳን የለበት። እና እኔ አሁን እዚህ ጋር የተዘረዘሩት ችግሮች ያንን ይገልጻሉ። ላይክ ነው the real cause of the problem አይገልጹትም። the real cause of the problem እቺ ቢሮክራሲያዊ ካፒታሊዝም የምትባለው ሀሳብ ገብታቸዋለች። እሷን ለመውሰድ ላይክ ነው በሷ ካፒታሊስት ለመሆን እየጣሩ ነው የሚል እንደምታ ነው ለኔ የሚሰጠኝ። ያንን ማቋረጥ ከቻልንና ነገርኳቸው እኮ በቃ ላይክ ነው ህገ መንግስት ከቀየርን ክልሎቹን ስናዋቅር ክልሎቹ የሚዋቀሩት ቤት ርካሽ ለማድረግ ላይክ ነው ስራ ለመፍጠር ኢኮኖሚያዊ ልና ለማረጋገጥ ዜጎች መብታቸው ነፃነታቸው እንዲከበር ሀብት ለመፍጠር ኑሯቸውን ለማሻሻል በቀላሉ እንዲችሉ ለማድረግ ወዘተ።
ይሄን ዓላማ ብለን ካስቀመጥና የሊዝ አዋጁን ቀይረን መሬት የሚገኘው በዚህ ነው የሚሸጥበት አግባብ እንዲህ ነው ብለን ማርኬት ሌድ ካረግ ነው እና ካዳስተር ሲስተም መገንባት ሮኬት ሳይንስ አይደለም፣ በጣም ቀላል ነው። እሱን ከተገነባ ይፈታል። ግን መፍትሄው ከባዱ ነው አይደለም ነው የምላችሁ። መፍትሄው ግን አይፈለግም። ለምን? እነዚህን ችግሮች ስለሚያጋልጥ የሚል እኔ ግምት ነው ያለኝ ነው ነው። Conditions in the lease law limit both real estate markets growth as well as the housing like ነው በሊዝ ህግ ውስጥ ያሉት ሁኔታዎች የሪል ስቴት ማርኬት እድገቱን ራሱ ይቆጣጠሩታል ነው እና ይወስኑታል ወይም ገደብ ያስቀምጡለታል። እሱም ብቻ ሳይሆን ሃውሲንግ ፋይናንስ ማርኬቱንም እንዳያድግ ገደብ ያኖርበታል። there is a limited use of land lease as collateral to secure land or improvement ማለት እንደፈለጋችሁ መሬትን እንደ ኮላትራል ይሄ ሊዙን እንዳሻችሁ ኮላትራል አድርጋችሁ ማስያዝ አትችሉም ነው የሚሉት። እንዳልኳችሁ ነው አሁን እነዚህ ቴክኒካሊቲዎቹ ምንድነው ሎስት ኢን ዲቴይል ይባላል። ማለት ትልቁን እንትን ካላያችሁ ወጣ ብላችሁ ትልቁን ስዕል ለማየት ካልፈለጋችሁ የምትሆኑት ምንድነው መሰላችሁ? ውስጥ ገብታችሁ ዝርዝር ውስጥ ስትማስኑ ትጠፋላችሁ። የቱ ጋር ምንድነው ምናምን ብላችሁ እና ትልቁ ችግር ያ ነው። ስለዚህ ክሬዲት ሊሚት አረጉ ምክንያት ያመጡላቸዋል። አሁን ለምሳሌ ብሔራዊ ባንክ ሞኔታሪ ፖሊሲ እንትኑን ክሬዲት ካፑን በሙሉ አንስቶ ገበያውን ገንዘብ በገንዘብ ያረጋዋል ተብሎ ሲታሰብ ገበያውን ገንዘብ በገንዘብ ያረጋዋል ተብሎ ሲታሰብ አይ 18% ነበር አሁን 26 አድርጌዋለሁ ካፑን እንጂ ካፑ ይቀጥላል ብሎ ብድር እንዳያብድሩ ሬስትሪክት ያደርጋል። ለምን አረክ ስትሉት የዋጋ ግሽበቱን አታዩም ወይ? ያስፈራሪ። እንቁላል 24 ብር ገብቷል፣ ዘይት 5 ሊትር እንደዚህ ያህል ሺህ ብር ነው ወዘተ ብሎ ይላቸዋል። does it have some element of truth? yes የተወሰነ እውነታ አለው። ግን የተወሰነ እውነታ አለው እና አይ በቃ ላይክ ነው ሄዳችሁ አሁን ለምሳሌ ክሬዲት ካፑን አንሳ ብትሉት እውነት ነው ቢያነሳው ከተማው በገንዘብ ተጥለቅልቆ ችግር ይፈጥርበታል። ገብቷችኋል? ለምን መሬት አትሽጥ ብሎ ገበሬ እዛ አስሯል። ነው ገበሬውን ልቀቀው። አይ ገበሬውንማ ከለቀቅኩት ይላችኋል። የሚመልስላችሁ የሆነ እንትን ቃለም እንትን ጥያቄና መልስ ነው የሚያደርገው። ገበሬውንማ ከለቀቅኩት ራሱ አብይ ሲል አልሰማሁም። ቲክቶክ ላይ ሰምቻለሁ። ከገጠር ወደ ገበያ ወደ ከተማ ትፈልሳላችሁ። አንተ ራስህ ፈልሳለህ እንዴ? ራስህ ፈልሰህ መጥተህ ትንሽ ሼማ ይዘህ ከገጠር ወደ ከተማ ትፈልሳለህ። ከገጠር አይደል እንዴ አንተ የምትተዘይ ገባው? አገራቸው መስሎህ ምን አገባ? እና ያመጡላችኋል እንደዚህ አይነት የሞተ መልስ ማለት ሰው ከተማ ስራ የሚገኝ ይመስለዋል፣ ቤት በርካሽ የሚገኝ ይመስለዋል። ይሄ ሲያዩ ምናምን ብለው ይመጻደቁበት ላይ ነው። እነዚህ የሚናገሩ ሰዎች እኔ ገብቷቸውም አይመስለኝም። የራሳቸው ድድብና ነው እንደዛ የሚያስብላቸው። ነገሩን የጎነጎኑት ሰዎች ግን አጀንዳ አላቸው። እኔ እንደ እምነት ነው። ኢትስ ማይ ኦፒኒየን። ገብቷቸዋል። አጀንዳ አላቸው። አጀንዳቸው ምንድነው? ከገጠር እንዳይወጣ ነው። ለምን ቤዜ እኮ ነው የሚለው። ኢግኖራንት በሆነ ቁጥር መሀይም በሆነ ቁጥር ኑሮ በከበደው ቁጥር በመንግስት ማዳበሪያ ላይ በመንግስት ድርጎ ላይ ምናምን ከተመሰረተ ለምን እንደነሱ አይነት የቁሙት የከተማ ሰው ሊመርጠው እንደማይችል ያውቃሉ። ስለዚህ አሁን እዚህ ጋር መጥቶ እንዴት ልበላችሁ፣ አሁን ለምሳሌ መሀል ላይ ዝም ብሎ እንትን የሚገባ ሰው አለ። ገብቷቸዋል። እኔ አሁን እንዴት ልበላችሁ የሆኑ እንትን one thing that you should understand
ቀልድ ነው። አንዱ ሲቀልድ ምን አለ እንዲህ ስታያት ልጅ እንዳትመስሉ ወገቧ ቢቆረጥ እድሜዋ ነው ያለው እንትን ስሩ ናይሮቢ ነው ያለው። በጣም ትልቅ ሰው ነሽ ለማለት ብሎ ነው። እና አሁን የኢትዮጵያን ፖለቲካ ስታዩት እነዚህን ሰዎች ራሳቸው ይመስሏቸዋል። ይገርማቸዋል። ብዙ ጀሌ ያላቸው እና የሚታወቅ እንዲህ ሰሜን ኮሪያን ተመልከቱት። ሰሜን ኮሪያ ቢሮ 39 የሚባል አላቸዋል። ሰምታችኋል? ለምሳሌ ሰሜን ኮሪያ ቢሮ 39 ኖርዝ ኮሪያ ካሽ ማሽን ዶክመንተሪ ከፈለጋችሁ ማየት በጣም የተመዘገበ ምን ያለ ማለት ነው። እንትኖች አሉ እንትን ፐርቼዘር ብሎ በዓለም ላይ የሚልካቸው ሰዎች አሉ። አሁን እንኳን አቁሞታል አሉ። በዓለም ላይ ሄደው ምንድነው የሚያደርጉት አሉ ሰዓት ጊፍት ማለት በቃ በጣም ውድ ሰዓት እንትን ምናምን ገዝተው አምጥተው በአመት ሎያል ለሆኑ ባለስልጣኖቹ ሮሌክስ ምናምን ይሰጣል። ማለት ሎያሊቲ የሚገዛበት መንገድ ማለት ነው። አባትየው ለምሳሌ የውጭ ምንዛሪ ለማምጣት እንትን ይልካቸዋል አሉ። ሞንጎሊያ የሚባለው ሀገር ብዙ የቻይና ወጣት የኖርዝ ኮሪያ ወጣት ሰራተኞች ቤተሰባቸውን ማስያዣ ያደረጋቸውና ይልካቸዋል። ስራ የጉልበት ስራ እንዲሰሩ ህንፃ ምናምን ባሬላ እንዲሸከሙ ምናምን እዛ ሰርተው የሚከፈላቸውን ክፍያ የሚያሰራቸው ካምፓኒ በዶላር አድርጎ ለዚህ ቢሮ 39 ለሚባለው ይልክለታል። እነዛ ሰዎች የሚሰሩት ለመብላት ለመጠጣት ብቻ ነው። ናሽናል ብሔራዊ አገልግሎት እየሰጣችሁ ነው ተብለው የሆነ ነገር ቢያደርጉ እዚህ ቤተሰቦቻቸው ተይዘዋል። ሆቴል ይከፍታሉ። ካምቦዲያ ምናምን ሄደው በጣም ኤክስፔንሲቭ ሆቴል ከፍተው እዛ የሚሰራውን በሆቴሉ የሚሰራና በጣም ቆንጆ እንግሊዝኛ አስተምረው ምናምን ከሀገሪቱ ቆንጆ የሚባሉ ሴቶችን መርጠው ሆቴል ከፍተው ያሰሯቸዋል። ቤተሰቦቻቸውን እዚህ መያዣ አድርገው አሰርተው ዶላር ምናምን ወደዚህ ያስገባል። አረ የሚሰሩት ወንጀል ኢንሹራንስ ገብተው ለሄሊኮፕተር ገዝተው ኢንሹራንስ ገብተው ሄሊኮፕተሩን አጋሽተው በመንግስት ደረጃ ነው የምላችሁ። በጣም ሶፊስቲኬትድ ብዙ እንትን ስላለባቸው እና ምን ልላችሁ ነው ኔትወርክ አለ በጣም የእንትኖች ማለት ነው። እነዚህ አሁን ለምሳሌ የመንግስት ባለስልጣን ሆነው ገብተው እዚህ ጋር አሁን ለምሳሌ ኢዮብ ተካልኝ መጥቶ 18 ነው 26% ላርግ የሚለው ይሄን ዝርዝሩን ላያውቀው ይችላል። ምን ውስጥ ገብቶ እንደተሰካ ላያውቀው ይችላል። ገብቷቸዋል። ምን ውስጥ አሁን ለምሳሌ መሬት ላይ ያለው ተጨባጭ ሁኔታ ነው 28 ላይክ ነው። ልለቀው አልችልም። ከለቀኩት ድብልቅልቁ ነው የሚወጣው። ኢዮብ ማለት ማን ነው ስሙ ማሞ ምረቱን ያየ ሰው በሳት አይጫወትም ብሎ ላይክ ነው ሆም ግሮን ኢኮኖሚክ ምናምን ማሻሻያ የሚባለውን በሙሉ ቅርጫት ውስጥ ጥለው መያዝ ይጀምራሉ። ለምን ነገሩ እንዳልኳችሁ የምንትኑን ገበሬውን እዛ ጋር ታስረዋል። አገሩን በብሔር ትከፋፍለዋል። በዚህ በኩል እንደዚህ አይነት የሊዝ ህግ ታወጣለ፣ እንደዚህ አይነት ህገ መንግስት ታወጣለ ምናምን ብሎ ይህን አርኪቴክቸሩን የሰሩት ሰዎች ውስብስብ ነገር አለው እና እንዴት ልበላችሁ ኮንስፓይረሲ ነው የሴራ ትንታኝ አረገኝ። ግን ዋቴቨር ደ ኬዝ ኦራይት ሴራው ኖረ አልኖረ ሴራው ኖረ አልኖረ ሆን ብለው ነው የሚያረጉት። እንደኔ እምነት ሆን ብለው ነው። ብቻቸውን አይደሉም። ብዙ ጀሌ ያላቸው ብዙ አማካሪ ያላቸው ገብቷቸዋል። ብዙ
የሚፈልግ ይህንን ኮንትሮል ማድረግ የሚፈልግ ብዙ አለ እና አላማው አሁን ሲል እውነቱን ነው ብላችሁ ትቀበላላችሁ። ምክንያቱም ክሬዲት ካፑን ከለቀኩት የዋጋ ግሽበቱ ኦልሬዲ እንትን ብሏል፣ ችግር ይፈጥርብኝ። ግን ክሬዲት ካፑን የዋጋ ግሽበቱን ምን ፈጠረው? እንዴት ኢትዮጵያን በመሰለ በጣም አረንጓዴ በሆነ በጣም ታታሪ ገበሬ ባለበት ሀገር እንዴት በምግብ ራስን መቻል ፈተና ይሆናል? ገብቷቸዋል። ለምንድን ነው ገበሬውን ልቀቀው? ምን ልታረገው ነው? ልቀቀው ይሽጥና ከቻለ ሰርቶ አስይዞ ተበድሮ ተደራድሮ ምናምን መልቀቅ አይፈልግም። ገበሬውን አንቆት ነው የሚይዘው። ከዛ ያመጡላችኋል ማለት የቴሮሪስት አይዲያ እኮ ነው የሚያመጡት። ሊትራሊ እውነቴን እኮ ነው የምላችሁ፣ የአሸባሪ ተፈራችኋላችሁ። እንዲህ እነዚህ ሰዎች ሐማስ ናቸው። መሬት መታወቂያ ነው የሚሉ ናቸው እኮ በአም ጤነኛ እና አስፈሪ ሀሳብ ያመጡላቸው። ግን የሚፈለገው መሬት መታወቂያ ነው። ራብን ድፍት ብለህ ብታድር ምን ታመጣ? ምን ይሰራል? ገብቷችኋል? አሁን እንደዚህ ያለንበትን ውጥረት አስቡት። ገበያ አንፈታ ምናምን እንዴት ልበላችሁ፣ በቃ ዝብትብት ያለ እዚህ ጋር አንድ ሰው 1 ካሬ ሜትር መሬት 80 ሺህ ብር። እኔ እንጃ አሜሪካን ሀገርም እንደዛ የሚሸጥ አይመስለኝም። ቱቢዋለ ምንድን ነው ያልከው? አዲስ አበባ እኮ በአውሮፕላን ከሌላ ሀገር መታችሁ እኮ ስታርፍ ገጠር ያረፍክ እኮ ነው የሚመስለው። እግዚአብሔር ምስክሬ ያስፈራል የሆነ አይደል? እና እንደዚህ ሀገር ሆኖ እነሱ ለምንድን ነው እንደዚህ የሚሉት? ነገሩ እንደዚህ ተያይዞ ተጠላልፎ የተፈለገው ነገር ምንድን ነው? ይህ ህዝብ በቃ ላይ ነው እንደዚህ እንደሆነ እንዲኖርና ከዛ እነሱ ሀብት ኪሳቸውን እንዲያሳብጡ የሚል እምነት ነው ያለኝ እኔ ነው የምላችሁ። ቢካዝ ዶንት ቴል ሚ ህዝብ እንደዚህ እየተሰቃየ እኔ ለህዝብ አስቤ ነው አትበለኝ። ለህዝብ አስቤ ነው ካለ ምን ይምላልክ ነው እንዳልኳችሁ የሆነ በሚስጥር ሲወያዩ የሰማሁት ማስረጃ ባይኖረኝ ብዙ ነገሮችን ስታዩቸው በቃ ላይክ ነው ናርሲሲዝም ነው የተሳባ ላይክ ነው። አንዳንድ ሰው ታውቃላችሁ በጣም ናርሲሲስቲክ ነው እና ሰው ሁሉ ከኔ በታች ነው መኖር አለበት ብለው የሚያምን አይነት ከኔ እኩል ከሆነ ይከፋኛል የሚል አይነት እምነት ያላቸው ሰዎች ናቸው። ስለዚህ ክሬዲት ማርኬቱ እንዳይሰራ ተደርጓል፣ እንዳያድግ ሆኗል። እኔ ግን ዝም ብለህ ነው አንድ ነገር አንድ ሰበዝ እያወጣ ነው። ችግሮቹን መንቀስ አንዳንድ ብሎ ማውጣት እንዴት ልበላችሁ ወስዶ አይ ሆፕ ታግሳችሁ የሰማችሁኝ ነው። ወስዶ የህዝብ ወገንተኝነት ያለው መንግስት አይደለም ያለው። የተቋቋመው ህገ መንግስት ለህዝብ ብሎ አይደለም። የሊዝ አዋጁ እንኳን ብለውታል ህዝብ እያገለገለ አይደለም። በሌላ አማርኛ ማለት ነው አገር እንደገና መዋቀር አለበት ብለን እምነት መፍጠር ካልቻልን እነዚህን ነገሮች ፕራክቲካሊ እያንዳንዱን እያነሱ መንቀስ እኔ አሁን ለምሳሌ እንዴት ልበላችሁ በቃ አሁን ለእኔ የኢትዮጵያ ብሔራዊ ባንክ ገዢ የሚሆን ሰው የሚማገድ ሰው ገብቷቸዋል ማለት ይሄ ስኬፕ ጎት አንሌስ ወስዳችሁ ህገ መንግስት መቀየር ካልቻላችሁ አንሌስ በኢትዮጵያ ውስጥ ነገሩ ስርዓቶቹን መቀየር ካልቻላችሁ ይሄን ፌክ ክልሎች ማፍረስ ካልቻላችሁ እንደገና ሪኦርጋናይዝ ማድረግ ካልቻላችሁ ኢትዮጵያ ውስጥ ማለት ረበለው ማለት ድግስ እኮ ተደግሶለት ነው ኢትዮጵያ ህዝብ። እኔ አልገባውም እንጂ ነው ለኔ ነው የምላችሁ አልገባውም እንጂ አሳሩን ለማብላት ድግስ ተደግሶለታል።
ግን እንዴት አድርጋችሁ ነው አሁን ይህን ህዝብ ላይክ ነው እምነት ፈጥራችሁ ማለት እንትን ረብሻ ሳይነሳ ብጥብጥ ሳይነሳ ግን እምነት ፈጥራችሁ አይ የሚበጅህ ይሄ ነው ይሄ ነገር የጤና አይመስልም ብላችሁ መለወጥ አለበት ካልሆነ ማለት ማርኬቱ እንዳያድግ ተደርጓል። ማርኬቱ ሆን ተብሎ This is partly due to perceived risks by banking sector on the value and transferability of leasehold titles. አሁን ለምሳሌ ባንኮች ማበደር የሚፈሩት የሊዝሆልድ ማለት መሸጋገር ይችላሉ። ለምሳሌ ያስኩት ባንኮቹ የሚፈሩት ማለት ነው ሄደው የመሬት ሊዝ ኮላትራል አድርገው ያዙ። ኮላትራል አድርገው ከያዙ በኋላ ሰውየው ብድር ማለት መያዣ አድርገው ከወሰዱ በኋላ ብድሩን የሰጡት ሰው ብድሩን መክፈል ባይችል ነገርየውን ሐራጅ አውጥተው መሸጥ ይችላሉ ወይ ብለው ይፈራሉ። ምክንያቱም ሲሄዱ ሄደው መንግስት ቢሮክራሲው ችግር ይፈጥርባቸዋል ሆን ብሎ። አሁን ይሄንን ዝም ብለህ እንደ ቴክኒካል ፕሮብለም አይተው ከሆነ ተሳስተሃል ነው የኔ እምነት። ሆን ተብሎ የተፈጠረ ነገር ነው እኮ። እንዲህ አንድ ሰዎችን እኮ ገብቷቸዋል እንደሚባለው እንግዲህ ኧረ የጤና አይደለም እኮ ነው የምላችሁ። ማለት ሆን ተብሎ ነው የተፈጠረው። አሁን አንተ ትራንስፈራቢሊቲ ባንኩ ይፈራል ምናምን ማስያዝ እንዲፈራ ተብሎ እኮ ነው የሚታወቅ ስለሆነ ነው የምላችሁ። ቴክኒኩ፣ ስልቱ፣ ዘዴው የሚታወቅ ስለሆነ ስልጣን አላችሁ። አሁን ሰው መሞገት አይችልም ነው። ለመሞገት አሁን መንግስት ይሄንን ስላደረገ ነው እስካሌሽኑን ሰርተ ይሄ በዚህ ምክንያት ነው፣ ይሄ ደግሞ በዚህ ምክንያት ነው። ከዚህ መጨረሻ ላይ ስንመጣ የብሔር ብሔሮች እኩልነት ትላለህ እንጂ እሱ ህዝብ ማስነፊያ ነው፣ የህዝብ ልብ መስበሪያ ነው። እንዳይነሳ፣ እንዳይነገር፣ ጥያቄ እንዳይጠይቅ፣ ጥያቄ ሲያነሳ ትምክተኝነት ነው፣ ጠባብነት ነው ብለህ ትመተዋለህ። እሱ አልሳካም ሲልህ ደግሞ ሌሎች ተንኮሎች ትጠቀማለህ። ያን ሆን ብለህ ነው የምታደርገው ነው። ይሄ የዘረፋ ስኪም ነው እና አድሬበታለሁ። ግን ይሄ ቴክኒካል ችግር ነው እንዳልኳችሁ። ካዳስተር ሲስተም አቅቶት ነው ወይ እንዳልኳችሁ። አሁን ስታዩት ቀላል ነው እና ሆን ብለው ነው ችግሩ። እንዴት አድርገን ነው የምናስወግዳቸው? Banks have expressed concern about whether they can recover loans in circumstances where the land may be repossessed by urban local governments when the leases has not developed the land within the time required or made full payments. አሁን ለምሳሌ አንድ ሰው መሬት ይዞ መጥቶ እሱን ነው አሁን ለምሳሌ የሚሉት ነው መሬት በሊዝ ወሰደ ተሰጣው እና ይሄንን መሬት አለኝ እንደዚህ አይነት በሊዝ አሸንፌ ወስጃለሁ፣ እዚህ መሬት ላይ እንደዚህ አይነት ግንባታ ለገነባበት ነው፣ ይሄን እንትን አለኝ፣ ይሄን ብር አበድሩኝ ምናምን ብሎ ሊዙን ኮላተራል አስይዞ ባንኮቹ ጋር ሄዶ ለመበደር ይላል። ባንኮቹ ግን የሚፈሩት ምንድነው? ኢንኬዝ ገንዘቡን ከሰጠነው በኋላ ሰውየው ዴቨሎፕ አላረገበትም፣ አላለማውም፣ ፌል አረገ። ለምሳሌ ዝም ብሎ ያንን ማሳያ አድርጎ ብድሩን ወስዶ የጠፋበት ወይ የውጭ ንግድ ጀመረበት ወዘተ። ስለዚህ በተባለው ጊዜ እንትን ሊል ስላልቻለ አራጅ ስናወጣ መሬቱን አራጅ ልናወጣ ስንል መንግስት በመሃል መጥቶ ይሄን መሬት በሊዝ ሰጥቼ ነበር አላለማውም እና እናንተ ለሌላ ሰው አስተላልፋችሁ እንድትሰጡት አልፈልግም ብሎ መሬቱን ከስራችን ቢወስደው ይፈራሉ። ሰርቴኒቲ የለም፣ የሊዝ አዋጁ ላይ ግልጸኝነት የለም። እንደዚህ አይነት ነገር ማለት ነው። እና ይሄ አቅቶት ይመስላችኋል መንግስት ምን ላይ ነው ይሄንን ሲጀምር በሊዝ ብለህ ሪፖዘዝ አደርገዋለሁ ምናምን ሸጥክለት በቃ። ለምንድን ነው ሲሰጠው ራሱ መጀመሪያ የሚሰጠው በሽያጭ አይደለም ነው። እችን ሊዟን ራይት ራሱ ነው ማለት ታውት መሬቱን በባለቤትነት መስጠት
እና ይሄ ጠፍቶት ይመስላችኋል ወይ ነው ማይ ኮስችን። ካዳስተር ሲስተም፣ ሊዝ ራይት፣ ክሬዲት ካፕ ምናምን ጠፍተውት አይደለም። ስትመጡ ምክንያት ይሰጣል። ዋጋ ግሽበት ይጨምራል፣ የገበሬው ወገንተኛ ነኝ፣ ይሄኛውን ለማገዝ ነው ወዘተ ወዘተ ይላል። ግን እኔ እርግጠኛ ነኝ ነው የምላችሁ ይሄንን ስርዓት ዲዛይን ያደረጉ አርኪቴክት የሆኑ ሰዎች አሉ። ዋና እንደው አስኳል የሚባሉ ኮር የሚባሉ ሰዎች ይኖራሉ። 3-4 ሰዎች ብቻቸውን ግን አይደሉም። የሆነ የሚያሰለጥናቸው የሚነግራቸው። ስለዚህ አምጥተው የዘረጉት ምንድን ነው? የጥቅምና የሀብት ስርዓት ላይክ ነው ለራሳቸው እንጂ ለህዝቡ አይደለም። ስለዚህ አሁን እንደዚህ አይነት ችግር ተፈጥሮ ምናምን እንደማይ ላይክ ነው ሲያዩት ቀላል አይደል እንዴ? ምንድነው አዋጅ አውጥተን ማሻሻል እኮ ነው። ሲምፕሊ ነው የምላችሁ። ደግሞ አዋጅ ስታወጣ በቁጥቁጥ ከምታወጣው ለምሳሌ እንዲያርጎ በባንክ አስይዞት ከሆነ ባንኩ እንደፈለገ አድርጎ ሊጠቀምበት ይችላል። አልተገነባም ብለን ሪፖዘዝ አናረገውም ምናምን ብለን ግልጽ የሆነ ነገር ማስቀመጥ ይችላሉ። ምክንያቱም ኦፕሬሽን ውስጥ አለ፣ ህጉን ታውቀዋለህ፣ ውጣ ውረዱን ታውቀዋለህ ወዘተ ወዘተ። ሲጀምር ግን እንደዚህ አይነት ውስብስብ ውስጥ ከምትገባ ሸጥኩለት በቃ ፕሮፐርቲው ነው ብለህ ሪኮግናይዝ ብታደርግለት ምን ያደርገዋል? አሁን መንግስት የማይፈልገው ለምንድን ነው? ይዞ ቁጭ ብሎ እንዴት ልበላችሁ ባጭሩ ከልብ ካለቀሱ እንባ አይገድም መንግስት ስለማይፈልግ ነው። Furthermore, the draft new lease proclamation increases the power of government in intervening lease transfers. ለምንድን ነው የሚጨምረው ነው? Increases the power of government in lease transfers and gives rise to potential constraints for secondary transaction during a lease term. እና like ነው during ሰዎች የመሬት ገበያ እንዲፈጠር አይፈልግም። እና እኔ ቴክኒካሊቲው አይ ዶንት ኖ ያው ተንዛዛውበት ግን ቴክኒካሊቲው ብዙም ኢምፖርታንት አይደለም። ምክንያቱም ሐሳቡ ምንድነው ማለት ችግር መፍጠር ሆን ተብሎ ነው በቅድ ነው ማለት። ግን ችግሩ ምንድነው? ይሄ እቅዱ በጣም ማታለያ ያለው ለህዝብ ብለን ነው የሚል ነገር አለው። ለገበሬው ብለን ነው። አንዳንድ ሰዎች ከመሬት ያላግባብ ተጠቃሚ እንዳይሆኑ ነው። ደሃውሳ አንተስ ገንዘብ ስላለ ገዝተሃል እንትን የማይለው ደሃውሳ እኔ እንደዚህ አድርጌ ኮንዶሚኒየም ገንብቼ ሰጠዋለሁ፣ የስራ እድል እየፈጠርኩ ነው ጥቃቅንና አነስተኛ ምናምን የሚል መለወሻ የማር መለወሻ አለው። at the core of it ግን ካያችሁት ቢሮክራሲያዊ ካፒታሊዝምን ተግባር ላይ አውሎ ራስን የማበልጸጊያ መንገድ ነው። እና ያው እንግዲህ ከተሳካልኝ ህዝብ ለማንቃት እየሞከርኩ ነው። አንደርስታንድ ነገሩ ከባድ ነው አይደለም። መሬትም እጥረት ስላለ አይደለም። መሬትም ውድ ስለሆነ አይደለም። የግንባታም ችግር ስላለ አይደለም። እንደዛ በማድረግም ገበሬው ወይም ደግሞ የከተማው ዝቅተኛ ነዋሪ ስለሚጎዳ አይደለም። እንዲያውም ዝቅተኛ የከተማ ነዋሪውም ገበሬውም ሀገርም መንግስትም በጠቅላላ የሚጠቀሙት ነፃ ብናረገውና መሬት ባለቤትነት ብንሰጥና ካዳስተር ሲስተም ብንገነባና የእንትኑን ብናረገው ነው። ነገር ግን ሆሊስቲክ ካልሆነ እንዳልኳቸው አሁን ለምሳሌ ሆሊስቲክ ካልሆነ ካፑን አንሳ ስትባል የክሬዲት ካፑን ካነሳኸው የዋጋ ግሽበት ይፈጠራል። ግን የዋጋ ግሽበት ለምንድን ነው የሚፈጠረው? እዛ ጋር ገበሬውን ቆልፈዋል ሆነ ብለህ ማለት ነው። እና አሁን ኢዮብ መጥቶ አይገባውም ነው ላይክ ማን ነው ኢዮብ ተካልኝ ይገባዋል። ሂ ዶዝንት አንደርስታንድ። ቢገባው ኖሮ ይሄን ቦታ አይቀበልም። እኔ እምነት ስለሰማችሁኝ አመሰግናለሁ። መልካም